ወርቃማ ዓመታት የስብሐት ገብረ እግዚአብሔር ማስታወሻ በዘነበ ወላ። እኛ ትላንትን መተን ወደ ነገ እንጓዛለን። ያለፈው ኑሯችንም ስሙን ቀይሮ አብሮን ይጓዛል። ስያሜው ትውስታ ወይም ትዝታ ይሆናል። በትዝታ መርከብ እንንሳፈፍ። የትምህርት ቤት የአስተማሪዎችና የተማሪዎች ትውስታዎቼ ዛሬም በውስጤ ሕያው ናቸው። ወደ ኋላ መለስ ብዬ የአእምሮዬን ዋሻ ስጎበኝ ትዝታዎች በደማቋ ጨረቃ ብርሃን በጉልህ ኮከቦች ውበት ታጅበው ይታዩኛል። ጃንሆይ በዚህ ብርሃን ድባብ ጎልተው ይታዩኛል። በስማቸው ይጠራ በነበረው በተፈሪ መኮንን ትምህርት ቤት ነው የተማርኩት። ትምህርት ቤቱን ጃንሆይ ከአባታቸው በወረሱት ርስት ላይ በገዛ ገንዘባቸው ነው ያሰሩት ሲባል እንሰማ ነበር። እየተመላለሱ በአባታዊ ዓይን እያዩ ይጎበኙን ስለነበር የሰማነውን ሁሉ እናምናለን። ጃንሆይ 400 የምንሆን አዳሪ ተማሪዎችን በወር አንድ ጊዜ አመሻሽ ለዓይን ያዝ ሲያደርግ ብቅ እያሉ ይጎበኙን ነበር። የወራቱን ፍራፍሬ ጭነው ይመጡ ነበር። ሙዝ፣ ብርቱካን፣ መንደሪን ወይም ወይን ይሆናል ያመጡልን። በራስ ሰዓት ነበር የሚደርሱት። ከጸሎት በፊት ከመጽሐፍ ቅዱስ አንድ ምዕራፍ ይሰበካል። ሰባኪው አባ ጠይም ሸውራራ ነበሩ። ሁሌም የሚሰብኩት የአብርሃምን ታሪክ ነበር። የማትቀየር በመሆኗ ይሰለቸናል። ሥላሴዎች እንዴት አብርሃምን እንደጎበኙት ያወጉንና ማሳረጊያቸው ጃንሆይ የእኛ የተማሪዎቹ እንግዳ በመሆናቸው የሥላሴዎቹ ተምሳሌት አድርገዋቸው በመተረክ ያሳርጋሉ። ራት መብላት እንጀምራለን። ጃንሆይም እየተዘዋወሩ አንዳንዶቻችንን ያነጋግሩናል። ያነጋገሩትን አይረሱም ይባል ነበር። አቤት ሲመጡ የሚሰማን ደስታ! እኛ እሳቸው መጥተው ደስ እንደሚለን ሁሉ እሳቸውም ወደ እኛ መምጣቱ ሳያስደስታቸው አይቀርም። ምክንያቱም ልጆች ይወዳሉ። ነፍስ ካወቅኩ በኋላ ስለ ጃንሆይ ስሰማ ከልጆቻቸው ልዑል መኮንንን በጣም ይወዱት ነበር። ጃንሆይ የተከዙ ዕለት በእግር በፈረስ ልዑል መኮንን ተፈልጎ መጥቶ ቢሮአቸው ወይም ባሉበት ቦታ እንዲያጫውታቸው ይደረጋል። ከአንድ ሩብ ሰዓት በኋላ አካባቢው በሳቅ ያውካካል። አቤት ልዑሉ የሞተ ዕለት ለቅሷቸው! ምን አለ የዛን ዕለት ባላየኋቸው! የጃንሆይ ሐዘን የዛን ዕለት ነው ገዝፎ የታየኝ። ለቀስተኛው መሳፍንቱና መኳንንቱ በግራና በቀኝ ሆኖ እምባውን ያፈሳል። እሳቸው በመካከል እያለፉ ወደ ቅድስት ሥላሴ ቤተ ክርስቲያን ሲጓዙ አየዋቸው። አቤት የዛን ዕለት እንዳሳዘኑኝ! የምር ልጅ ስለሚወዱ የፍቅራቸውን ያክል ሐዘናቸውም መራር መሆኑ ይታይ ነበር አለና ስለ የኔታው ያወጋኝ ጀመር። ከተወለድኩ በኋላ ሁለተኛ አባት መምረጥ የሚቻል ቢሆን የኔታ ገብረ መድኅን አባቴ እንዲሆኑ ነበር የምመርጠው። ለምን? ከአነጋገር ይፈረዳል፣ ካያያዝ ይቀደዳል አሉ አበው። የኔታን ላሳይህ? እሺ። በዚህ ትውስታዬ ዋሻ በጨረቃዋና በከዋክብቱ ብርሃን የኔታ ገብረ መድኅን በጥቁር ሰሌዳው ላይ እየጻፉ ግዕዝ ሲያስተምሩን ይታዩኛል። እኒህ ሰውዬ ቅዱስ ናቸው የሚለውን ስሜት ለመጀመሪያ ጊዜ ያሳደሩብኝ የኔታ ገብረ መድኅን ነበሩ። በኋለኛው ሕይወቴ በጉርምስና ዕድሜ ለልበ ንጹሕ ሁሉ ንጹሕ ነው የሚለውን የአረብኛ ምሳሌ ሳነብ ለራሴ ልክ እንደ የኔታ ገብረ መድኅን አልኩ። ብልግና የሚባል ነገር በእሳቸው ቤት በጭራሽ የለም፣ በጭራሽ አለና እልም አለ በሐሳብ። ጸጥ ብዬ አዳምጠዋለሁ። የመጀመሪያ ቀን ግዕዝ ሲያስተምሩን በግስ እርባታ አስጀመሩን። ነፍሃ ማለት ነፈሰ ማለት ነው። ግሱ ሲረባ ነፍሃ፣ ይነፍህ፣ ይንፉህ፣ ይንፋህ ነው። ትርጓሜው በአማርኛ ነፈሰ፣ ይነፍሳል፣ ይነፍስ ዘንድ፣ ይንፈስ ማለት ነው።
በሚቀጥለው የትምህርት ክፍለ ጊዜ ሊያስተምሩ ገና ጠመኔዋን ሲያነሱ የኔታ ነፋህ አልገባኝም አላቸው አንድ ተንኮለኛ ተማሪ። የኔታ ወደሱ ሳይዞሩ እንደ ልማዳቸው እንደ ህንድ ጭንቅላታቸውን እየወዘወዙ ምን ያቅታል አሉ። ነፍሃ ይነፍህ ይንፉህ ይንፋህ አሉ። ተማሪው ሁሉ በሳቅ አውካካ። ወደ ጠያቂው ዞሩና ምንም አይነት ቁጣ ወይም ተግሳጽ በሌለበት ድምፅ ይንፋህን ፈልገህ ነው? በል ይንፉህ አሉትና ወደ ሰሌዳቸው ተመለሱ። የኔታ ገብረመድህን ሲቆጡ አጋጥሞኝ አያውቅም። እሳቸው ሲጽፉ እኛ ስንገለብጥ እንንጫጫለን። ጫጫታው ከልክ በላይ ሲሆን ወደኛ ይዞሩና ራሳቸውን እያወዛወዙ ዝንጀሮዎች ኢትዮጵያ እናንተን አፈራች ብለው ወደ ሰሌዳቸው ይመለሳሉ። አንዳንድ ጊዜ ጫጫታው በኃይል ከመጠን በላይ ይሆናል። ይህን ጊዜ ጠመኔያቸውን አስቀምጠው ወደኛ ዙረው እኔ እዚህ ክፍል አላስተምርም ብለውን ከክፍላችን ይወጣሉ። በዚህ ጊዜ ክፍሉ በጸጥታ ይዋጣል። ዘለቀና አንድ ሁለት ትላልቅ ልጆች ይወጡና የኔታን ይቅርታ ጠይቀው አይለመደንም ብለው መልሰው ያመጧቸዋል። የግዕዝ ትምህርታችን ይቀጥላል። በሚቀጥለው የግዕዝ ክፍለ ጊዜ ግን ይቅርታ መለመናችንን ረስተን ያው ውጫጭነንና መንጫጫታችን አይቀርም። የኔታ ግን ጊዜ ይቅርታ አድርገውልናል። አንድ ቀን የኔታ ፈተና ይፈትኑናል። በለጠ ባጠገቡ ሲያልፉ ጠራቸው። ተጠጉት። የጻፈውን እያሳያቸው የኔታ ይሄ ልክ ነው አላቸው በሹክታ። እዚህ ጋር አንድ ረስተሃል አሉና ቦታውም በጣታቸው ጠቆሙት። በለጠም ትዝ አለችውና መልሷን ወረቀቷ ላይ አሰፈራት። የኔታ ገብረመድህን ይህን ያህል የዋህ ገር ቸርና ለሕፃናት ተገቢና ትክክለኛ መምህር ነበሩ። የሚወልደንን አባት አንመርጥም። ከተወለድን በኋላ ሁለተኛ አባት መምረጥ የምንችል ቢሆን ኑሮ እኔ የኔታ ገብረመድህን ነበር የምመርጠው ያልኩህ ለዚህ ነው። ተግባባን አልኩና እኔም በህንድኛ ጭንቅላቴን ወዘወዝኩ። ጋሽ ስብሐት ፈገግ ብሎ እያየኝ አንድ ቀን ቴዎድሮስ ትላንት እሑድ ያየሁትን ብነግርህ አታምንም አለኝ። የኔታ ገብረመድህን ዮሐንስ ቤተ ክርስቲያን አጠገብ አንድ ቆንጆ ቫዮሊን አቅፈው ሲሄዱ አየኋቸው አለኝ እየማለ። አላመንኩትም። ግን የኔታ ገብረመድህን ቫዮሊን ይዘው ቢሄዱ ምን አለበት? አንድ ደስ ያላቸው ቦታ ላይ ቁጭ ብለው ቫዮሊናቸውን ቢጫወቱስ ምን ይከለክላቸዋል? በግድ በገና ወይም መሰንቆ መሆን አለበት ብሎኝ መልሴን ጠበቀ። ባህላችን፣ ልማዳችን፣ ወጋችን እንጂ ማንም ሊያግዳቸው አይችልም አልኩት። የትምህርት ቤት ጓደኞቼ መጡብኝ። ቀጥል እየሰማው ነው። እዚህ ተፈሪ መኮንን ትምህርት ቤት 3ኛ ክፍል ነው የገባሁት። እንደ እድለኝነት የምቆጥረው ከተለያየ ዘር ከተውጣጣን ኢትዮጵያውያን ጓደኞችን ስላፈራውኝ ነው። እኔ በተወለድኩበት ሀገር እያለው በዓለም ላይ ያለ የሰው ዘር ትግሬ ብቻ ነበር የሚመስለኝ። አዲስ ላም ስሄድ ምን አይነት ልዩ ልዩ ነገሮች እንዳጋጠሙኝ ነግሬያለሁ። አሁን ደግሞ ከልጅነት ያኳያ አዲስ አበባ ውቅያኖስ ሆነችብኝ። ተፈሪ መኮንን ትምህርት ቤት ደግሞ ባህር ሆነ። ትንሽዬ ኢትዮጵያን ፈጠረልኝ። አማራ፣ ጉራጌ፣ ሶማሌ፣ ጋሞ ከሆኑ ጓደኞች ጋር አስተዋወቀኝ። ከነዚህ ውስጥ የምወደውም የምጠላውም አለ። እኔ ጆሮ ሁኛለሁ አልኩት። ይኸውልህ ሆዳሙ ዘለቀ ብቅ አለ። በዛን ጊዜ እንደ ዛሬው ሁሉ የአንድ ክፍል ተማሪዎች በአንድ ዕድሜ ላይ አልነበርንም። ዘለቀ የክፍላችን ልጅ ቢሆንም አብዛኛዎቻችንን በዕድሜ ይበልጠናል። እንግዲህ ማክሰኞና ሐሙስ ቁርስ ዳቦ፣ እንቁላል ጥብስ ከሻይ ጋር ይቀርብልናል። ቦዩ የእንቁላሉን ፍርፍር በሳህን ላይ አውጥቶ ያልፋል። ዘለቀ ዙሪያውን ይገላመጥና ቶሎ የአንዱን ልጅ የእንቁላል ፍርፍር ሳህን ሳብ አድርጎ ምራቁን ተፍቶበት በፍጥነት በቦታው ይመልሳል። እንቁላሉ ላይ የተተፋበት ልጅ መብላቱን ትቶ ይነጫነጫል። ዘለቀ የራሱን እንቁላል ይጨርስና እንደገና ይገላመጣል። ከዛ በፍጥነት ያልተበላውን እንቁላል ወደፊቱ ይስብና ባዶውን ሳህን ወደ ልጁ ፊት ይመልሳል። የተበላበት ልጅ አንጀቱ ሲያር ዘለቀ ሆዳሙ 2 ቁርስ ይወጥቃል። ማክሰኞና ሐሙስ የእንቁላል ቁርሳችን በዚህ አይነት ግብር ይጠናቀቃል። አቀማመጣችን በ2 ተርታ ነው። 6 በዛኛው ወገን፣ በዚህ ደግሞ 6 ልጆች እንቀመጣለን። አንድ ማታ ራታችንን በልተን ጠግበን
ሙዛችንን ልንልጥ ስንል ዘለቀ እንዲህ አለ። እንወራረድ፣ 12 ሙዝ ብቻዬን በልቼ እጨርሳለሁ አለን። ተወራረድን። ራቱን ጥግብ ብሎ እንደበላ እናውቃለን። ጉዳዩ በቅርብ ስለሚመለከተን 11ችንም ትኩር ብለን እያየነው ነበር። የመጀመሪያዎቹን 4 ሙዞች እየተደሰተ ልጦ እንክት አደረጋቸው። የሚቀጥሉትን ሲልጥ ቀስ በጣም ቀስ እጅግ በጣም ቀስ እያለ ሄደ። 6፣ 7፣ 8ኛው ጋር ሲደርስ ግንባሩ ላይ ላብ ቸፍ አለ። ፊቱን ስናየው ከመደሰት ወደ ማማረር ከዚያም ወደ ማቅለሽለሽ ተለዋወጠ። በከፍተኛ መስዋዕትነት 11 ሙዝ ፈጀ። አንዲት ቀረች፣ ላጣት። በብዙ ቀስታና ስቃይ ጥንጥ በጥንጥ እየጎረሰ ግማሽ ሙዝ በላ። ግማሿ ስትቀረው ተሸነፈ፣ ለቀቃት፣ ወደቀች አለና ዘለቀ በዓይነ ሕሊናው እየታየው ሳቀ። እምባውን በሶፍት ወረቀት እያበሰ እንዲህ እያስገበርንም እኛ አውሬዎቹ ዘለቀን አንጠላውም፣ እንዲያውም እንወደዋለን። ዘለቀ በአሁኑ ባዛውንትነት ዕድሜዬ እንግዳዬ ሆኖ ቤቴ ቢመጣ መኝታዬን ለቅቄ መሬት ተኝቼ የማስተናግደው ሰው ነው። ተው እንጂ ሙት። አሁን ትዝ ሲለኝ ዘለቀ ይወደናል፣ ስንጠቃ ያግዝልናል። በዕድሜ ቢበልጠንም ወንድማችን ነው ነበሩ እንጂ እነ ግርማ ጭራቁ የውጫጭ ጠላት በጉልበቱ አገር አሳጣን። ባጠገቡ ስናልፍ በኩርኩም ኳ ያደርገናል። እኔና ተስፋዬ ገሰሰ ጠላቶቹ ነበርን። ተስፋዬ እንደምታውቀው ቀይ ነው። ክሉ ክልስ አህያ መልስ ይልና ኳ ያደርገዋል። አንድ ቀን ምግብ ቤት ቁርስ እየበላን ሳለ ዛሬ ግርማን ማናፈጥ አለብኝ አልኩ። ምናልባት ከተስፋዬ ጋር እንዴት ላናፍጠው እንደምችል ተማክረን ይሆናል። ጊዜው ይርቃል። ተስፋዬ በዛን ጊዜ ሲኒማ ይገባ ስለነበር እንዴት መግጠም እንዳለብኝ አሳየኝ፣ አደፋፈረኝ። ከግርማ ጋር መጋጠሜ ቁርጥ ሆነ። ይህን ያህል ስዘጋጅ ግርማ ምንም የሚያውቀው ነገር የለም። ሌላ ቀን ልክ ከምግብ ቤት ስንወጣ እናትክን አልኩና ከደረጃ ዘልዬ እላዩ ላይ ተከመርኩበት። አንዴ ቷ አደረግኩት። ደነገጠ። ገላጋይ መካከላችን ገባ። ምንም ሳይመታኝ ዳንኩ። ከዛ በኋላ ከግርማ ጭራቅ ጋር ተከባበርን። ልቀጥልልህ አለ። የሚያስደስተውን ሲያወጋ ልቀጥልልህ የሚለው ባህሪ ያለው። በደንብ አልኩት። ይኸውልህ በባል ሀገር የልጆችን ጥጋብ ቤተሰብ የሚመዝነው በፈሳቸው ነው። ልጆች እንደተኙ ቤተሰብ ነቅቶ ያዳምጣል። ካልፈሱ ተቀስቅሰው ድጋሜ እንዲበሉ ሁሉ ይደረግ ነበር። ጃንሆይም እኛ ልጆቻቸውን በደንብ አጥግበውን ተንከባክበውን ስለሚያሳድጉን ከመፍሳት አልፈን በጉልበት ከሚበልጡን ጋር እንዲህ እስከ መግጠም እንደርሳለን። የፈስ ነገር ካነሳን አንድ ልጅ ነበር። በዕድሜም በክፍልም ይበልጠኛል። አብረን ነው የምንማረው። ይህ ልጅ ከክፍል ጓደኞቹ ጋር ከምትገምቱት በላይ እፈሳለሁ፣ ብትፈልጉ ቁጠሩ ብሎ ማንዛረጡን ጀመረ። ቆጠሩ። 86 ጊዜ መድፉን አይተኩስ መሰለህ አለና ጋሽ ስብሐት ባለፈ ትዝታው ላይ ፈጎ። ጃንሆይ በስጋ ጥያቄ ብቻ ሳይሆን በመንፈስም ሙሉ ሊያደርጉን የደከሙ መሪ ነበሩ ብሎኝ ወደ ቀጣዮቹ ትዝታዎቹ ይዞኝ ተጓዘ። በዚያን ጊዜ በእኛ ዕድሜ በጣም የሚወደደው የታርዛን ፊልም ነበር። ታርዛን የነብር ቆዳውን አገልድሞ ራቁቱን ነው የሚሄደው። ሰውነቱ በጡንቻ የተሞላ የዳበረ አካል ነው ያለው። ታርዛንና ጓደኛው ጦጢት በጫካው ውስጥ ይኖራሉ። ጠላት ሲመጣባቸው ከዛፍ ዛፍ በሐረግ ተንጠላጥለው ሽው ይላሉ። የአዕዋፉን የአራዊቱን ቋንቋ አሳምረው ያውቃሉ። ይህን ስናይ እንደ ታርዛን ነው መኖር እንላለን። ታርዛን ጩቤ ነው የሚታጠቀው። ከአንበሳ፣ ከነብር፣ ከአዞ፣ ከዘንዶ ወይ ከእኩይ ሰው ጋር ሲጣላ በጩቤ ወግቶ ይገድለዋል። ታርዛን ጩቤውን ሲሰካባቸው ማናቸውም ቢሆኑ ሲኒማ ቤቱ በጭብጨባ በጩኸትና በፉጨት ይቀልጣል። እኛም የታርዛን ቲፎዞዎች በትምህርት ቤታችን ዳርቻ ላይ ወደ በቀለው መለስተኛ ጫካ እንገባና በገመድ ወይ በልጥ ሐረግ ሰርተን ከአንዱ ዛፍ ቅርንጫፍ ወደ ሌላው ዛፍ ቅርንጫፍ እንዘላለን ታርዛን ለመሆን። አንድ ቀን ቴዎድሮስ፣ አርአያ፣ ገበየው፣ ሳሌና ገብረ ኢየሱስ ተማከሩ። ተዘገጃጅተው እንደ ታርዛን በጫካ ውስጥ ለመኖር ጠፍተው ወደ እንጦጦ ጫካ ሸፈቱ። ለ4 ቀናት ማንም ሳያገኛቸው እነርሱም ሳይመለሱ ሰነበቱ። አሁን ሳስበው ዳይሬክተራችንና አስተማሪዎቻችን እንዴት ተጨንቀው ነበረ ይሆን እላለሁ። በ5ኛው ቀን እነ ቴዎድሮስ ታርዛንነቱ ይብቃን አሉ።
ከሚርበንና አውሬም ከሚበላን ትምህርት ቤታችን ብንመለስ ይሻለናል ብለው መጡ። ጉድ ተባለ። ይቅርታ ለመኑ፣ ይቅር ተባሉ ብሎ ጢሙን እያፍተለተለ ተከዘና አሁን ሳስበው ተፈሪ መኮንን ትምህርት ቤት ጀዝዊቶቹ የተሟላ እውቀት ነበር የሚያቀርቡልን። ግዕዝ፣ አማርኛ፣ እንግሊዘኛ፣ ሂሳብ፣ ሳይንስ፣ ጂኦግራፊና ሌሎቹንም የቀለም ትምህርት አይነቶች ብቻ አልነበረም የሚያስተምሩን። የእንጨትና የቴክኒክ ሥራም ይጨምር ነበር። የአናጢ ትምህርት መምህራችን ፈረንሳይ ካናዳዊ ነው። ሻርፖንቴ ይባላል። ትርጉሙም አናጢ ማለት ነው። ለምንፈልግ ተማሪዎች በሳምንት አንድ ቀን ማታ የሙዚቃ ማድመጥ ፕሮግራም አለን። የነ ሞዛርትን፣ የነ ቬትሆቨንን ወዘተ ክላሲካል እናደምጣለን። ፍላጎቱ ላላቸው ተማሪዎችም የመጽሐፍት እድሳት ያስተምራሉ። በዚህ ትምህርት ቤት ነው እንግሊዘኛ ሁለተኛ ቋንቋቸው ለሆኑ የሌላ አገር ሰዎች የተጻፉ መጽሐፍትን ማንበብ የጀመርኩት። ካደግኩ በኋላ ያገኘኋቸውን ታላላቅ ደራሲያን ሥራዎች በዚህ ትምህርት ቤት መጽሐፍት ነው የተዋወቅኳቸው። የልብ ወለድ ፍቅር በዛው አደረብኝ። እኔም የዚሁ ትምህርት ቤት ልሳን በነበረው የተፈሪ መኮንን ኤንሳይን በሚባል ጋዜጣ ላይ መጻፍ ጀመርኩ። የጋዜጣዋም አዘጋጁኝ ያለው በወቅቱ የ11ኛ ክፍል ተማሪ ነበርኩ። ነገር ግን እኔ የማነብበትን ጊዜ የሚሻማብኝ ሥራ እጠላለሁ። ከተወሰነ ጊዜ በኋላ ሰለቸኝ። ስለዚህ ለአስተማሪዬ ችግሬን ነገርኩት። ገላገለኝ። ደራሲ መሆን እንደምችል የገባኝ ምናልባት ያኔ ነው። በትምህርት ቤታችን 7 የእግር ኳስ ሜዳ ነበር። 2 የመረብ ኳስ፣ ሌላው የቅርጫት ኳስ ወዘተ ናቸው። እኔ ታዲያ አልፎ አልፎ ካልሆነ ሁሉም ውስጥ የለውበትም። ቦይ ስካውት ነበርኩ። በዚህ ወቅት የልጃገረድ ጓደኛ ለመፈለግ እድሜ ደርሶ ነበር። ምቾቱን ስፖርቱን አክለህ አስብና በአይነ ህሊናህ ያለፉ በመንፈስ የተመላለሱ ቆነጃጅት አልገጠሙም? ከኛ ትምህርት ቤት ጥቂት ደቂቃዎች ተጉዘን እቴጌ መነን ትምህርት ቤት አለ። እዛ የሚማሩ ሴቶች ልጆች እንደኛ እነሱም አዳሪዎች ናቸው። እንዳልከው ከወር ጥያቄ ቀጥሎ የጾታ መስተጋብር ነውና የተፈሪ መኮንን ተማሪዎች ስለ እቴጌ መነን ተማሪዎች እናስባለን፣ እናልማለን፣ እናወራለን። ወሬው ደግሞ አይሰለችም፣ እንዲያውም ደስ ይለናል። እነሱም ይቀኙልናል። ቲሪሪም ቲሪሪም የሚለው ታምቡሩ ተፈሪ መኮንን ግባልን በበሩ እያሉ እየዘፋፈኑ ወደኛ ይናፍቃሉ። እንደ አጋጣሚ ይሆንና እኛ የተፈሪ መኮንን ልጆች እቴጌ መነን ውስጥ እህት ወይም ያክስት ያጎት ልጅ አሊያም የሰፈር ልጆች ይኖሩናል። የኔ ያክስቴ ልጅ እዛ ትማር ነበር። እሷ ስትነግረኝ ከቁርስ በኋላ ተሰልፈን የኢትዮጵያ ሕዝብ መዝሙርን ዘምረን ወደ የክፍላችን እንገባለን። ስንማር እናረፍድና እረፍት እንድንወጣ ደወል ይደወላል። በዚህ ጊዜ ወደ ባቡር መንገድ የሚያሳየው ዋናው በር ጋር ለመድረስ እንሽቀዳደማለን። የቀደምነው ልጆች ኃላፊ አግዳሚውን በሚያሳይ ቦታ እንቆማለን። የተቀደሙት ከኋላ ቆመው እየተንጠራሩ ብጥስጣሽ ትርኢት ያያሉ ብላኛለች። ውስጡን ለቄስ ሆኖ ነው እንጂ እንደ እውነቱ የሆነ እንደሆነ ይቺ ሁሉ እንዲህ ያሰፈሰፈች ቡቃያ ሔዋን ዋና ዓላማዋ ክብርዬ በዚያ ሲያልፍ ለማየት ነው። ከሚጎማለለው ወንዳ ወንድ ውበት የምኞትና የህልም ስንቅ ልትሰንቅ ፈልጋ ነው። ያውና መጣ ይባላል በልብ ወጣቱ ከአሜሪካን ሀገር ቻርልስ አትላስ የተባለ የሰውነት ግንባታ ባለሙያ የሚያወጣውን መጽሔት እያጠና ልምምድ እያደረገ ድንቅ የሆነ የሴት ልጅ ልብ የሚያጠፋ ገላ ገንብቷል። እየቀረባቸው ሲመጣ ኮቱን አውልቆ በአንድ እጁ ከትከሻው በስተኋላ አንጠልጥሎ የደረቱንና የክንዶቹን የዳበሩ ጡንቻዎች የሚያሳይ ጉርድ እጅጌ ሸሚዝ ለብሷል። እየተንቀባረረ በፊታቸው ሲያልፍ እንደ ቄጤማ እንደ ባህር ዛፍ በሚወዛወዝ ድምፅ ለ12 ሰዓት ሲሆን ሩብ ጉዳይ ለምን ትመጣለህ እንደ ነፍሰ ገዳይ እያሉ ይዘፍኑለታል። ፀሐይዋና የትምህርት ፕሮግራሙ የሚያሳዩት ጊዜ ገና ከጧቱ 4 ሰዓት ቢሆን ነው። ወጣቱ ብርቅዬ ገላውን እያጎማለለ ካለፈ በኋላ በእርሱ ትርኢት ሙቀት ለጥቂት ፈንድታ የነበረችው አበባ ሔዋን ተመልሳ ሚጢጢም ቡትሆንና ወደ የጨዋታዋ ትበተናለች። እኛም አዳሞቹ እንደዚያው። በዚህ ውብ ተወዳጅ የልጅነት ጊዜ አንድ ነገር የጎደለኝ ነበር። ወለላይ ትናፍቀኛለች። ትዝ ስትለኝ መኝታ ቤት ገባና አልጋይ ላይ ተደፍቼ ስቅስቅ ብዬ አለቅሳለሁ። ናፍቆቴ በዚህ መንሰቅሰቅ ይከፈልልኛል። እነሆ ይህንን አብሮኝ ያረጀ ትዝታዬን ሳወጋህ ዕድሜ ከ60ዎቹ ፈቅ ብሏል። በእነዚያ ወርቃማ ዓመታት ያፈራኋቸው ጓደኞች ጋር
በአሁኑ ጊዜ ብዙዎቹን አላገኛቸውም። አልፎ አልፎ ከአንዳንዶቹ ጋር እንገናኛለን። ሕይወት ሰምሮላቸው ዘርተው የቃሙ ወልደው የሳሙ አሉ። የዛኑ ያህል ሕይወት አክንባሏን ደፍታባቸው የቡሄ ዳቦ የሆኑም አስተውያለሁ። ግርማ ጭራቅ ያ አንበሳ ጉልበቱ ከርቶት በክራንች እየተሽመደመደ ሲሄድ አገኘሁት። የልጅነት ቂሜ ፀሐይ እንዳረፈበት ጤዛ ተኖ በይቅርታ ተተካና በጣም አዘንኩ። ሲያስፈልገን ተፈላልገን የምንገናኘው ከተስፋዬ ገሰሰ ጋር ነው። የዛን ዕለት ቀኑን ሙሉ በተለያዩ ርዕሰ ጉዳዮች ስናወጋ እንውላለን። ብዙ ጊዜ ሳይሆን አልፎ አልፎ የማገኘው ዘውዱ ወሰኔን ነው። ዘውዱ በጃንሆይ ዘመነ መንግሥት ዘረ ቱጃር ነበር። ያውም የወሎ መሐመዶች ልጅ ነው። በአሁኑ ጊዜ ግን ደህይተዋል። ሁሌም ሲያገኘኝ የሚለኝ አንዲት ቃል ናት። መጀመሪያ እንዳየኝ ይጠመጠምብኛል። እኔም ማጸፋውን እመልስለታለሁ። ከዛም ስብሐት ዘግሬት፣ አሁን ለኢትዮጵያ ካንተ በቀር ማን አላት? አንዳንተ ብቻ እኮ ነው ያላት ይለኝና ጥቂት ቆይቶ በተጨማሪም እኔ ይለኛል። ወገኛ